ኤግዚቢሽኑ ላይ 41 ፎቶዎች ዌብሳይቱ ላይ 36 ገጣሚያንና ደራሲያንን አካተለ 36 ሰዎች ኢትዮጵያን ወክለው ዌብሳይቱ ላይ ገብተዋል አንዳንድ ጸሐፊዎች ህይወታቸው ካለፈ በኋላ ፎቶ ይጠፋል ስለዚህ ጋዜጣ መጽሔት ምናምን እዛ ዌብሳይት ላይ ሄደው የሚያገኙበት አጋጣሚ ያለ የሚገርም ስለዚህ ታሪክ ሰነድ ነው ነገርየው አዎ ባሳለፍነው ሳምንት በጎተ ኢንስቲትዩት የጸሐፊያንና የተዘጋጀ የፎቶ ኤግዚቢሽን ነበረ ይሄ ፎቶ ኤግዚቢሽን ወትሮ ከመናቀው ለየት ያለ ነው በምን ለየት ይላል የሚለውን ከዛሬ እንግዳችን ጋር በዝርዝር የምናየው ይሆናል ፌቨን እንኳን ደህና መጣሽ እንኳን ደህና ቆየሽ እንግዲህ ለተመልካቾቻችን ፌቨን ማናት የሚለውን በደንብ እንድናቅ እስቲ ስለራስሽ ንገሪ ስሜ ፌቤን ፋንጮ ይባላል የአእምሮ ሕክምና ስፔሻሊስት ሐኪም ነኝ ሌላ እንግዲህ የምታወቀው ያው ስነ ጽሁፍ ላይ ነው ገጣሚ ነኝ ብዙ የግጥም ሲኖች ላይ ልታይኝ ትችያለሽ ስለዚህ አሁን ደግሞ የዚህ ኤግዚቢሽን ኪዩሬተር እና ኦርጋናይዘር ነኝ እዚህ ደርክ ስኪባ ነው ለዚህ ሀገር ከማምጣት ጀምሮ ይሄንን የምታዩን ስራ ለእይታ እስከማብቃት ያህያውን ስራ የጉልበትን ስራ በጣም ነው ደስ የሚለው ያው ወደ ግጥም ወደ ስነ ጽሁፍ ስንመጣ ያው አብዛኛው ሰው እኛ ጋር ብዙ አያነብም ይባላል ግን እናንተ ብዙ ጥረት እያደረጋችሁ ነው ስለዚህ እስቲ ከዚህ በፊት ምን ጥረቶችን አድርጋችኋል የሚለውን ያው ንገሪኝ ምን መድረክ አዘጋጅተሽ ታውቂያለሽ ምን ነበር ስትሰሪ የነበረው የሚለውን ያው እንደ አዲስ ተመልካች ስለሚያይሽ እንግዲህ የግጥም አዲስ አበባ ላይ ካለው የግጥም ሲል ላይ ከጀመረን 5 አመት ሊሆነኝ ነው አዲስ አበባ ላይ ግጥም ሲል ላይ የመጣሁት ከዛ በፊት ክፍለ ሀገር ነው የጅማ ልጅ ነኝ ከጅማ ነው የጀመርሽው አዎ ጅማ የመጀመሪያ መድረኬ ከሰለሞን ሳህልና ኤፍሬም ስዩም ጋር ነበር አራሳው የጅማ ልጆች ናቸው ነው መተው እንዳጋጣሚ ሶ የዩኒቨርሲቲ የዝግጅት የመጽሐፍ ምርቃት ዝግጅት ላይ ነው የተዋወቅ ነው ስለዚህ ረጅም አመት ጉዞ ነው አሁን ወደ 10 ምናምን አመት ማለት ነው የግጥም ሲኖች ስናዘጋጅ እንደዚህ ስንል ከልጅነትሽ ምትጀምሪው አለ ኢንተረስቶን አዲስ አበባ ስገባ መጀመሪያ ላይ የመጣሁት ግጥም ሲጥም የሚባል ስቴጅ አለ አይ ዶንት ኖ ሃው ማኒ ፒፕል አር ፋሚሊያር ዊዝ ኢት አሁንም አለ ለአንድ አመት የሚደረግ በፊት ሽፍታ ነበረ አሁን ላይ ግን የመጽሐፍ ንባብ ነው በየወሩ የሚያዘጋጀው ሶዛ ላይ ለአንድ አመት ከ6 ወር ጀነራል ማኔጀር ሆኜ ሰርቭ አድርጌያለሁ ሶ የግጥም ሲጥም ቆይታይ ኦፕን ማይክ ስቴጅ ነበረን በአማርኛ ቋንቋ የሚዘጋጅ ሽፍታ ላይ ከዛ ውጪ ደግሞ ኢንተርናሽናል ስቴጅ ነበረን አትሞስፌር ለሌላ የውጭ ቋንቋ ተናጋሪዎች ብቻ የምናዘጋጀው ግጥም ሲጥማት ሳበኝ የሚባል ነበረን ደብ ፖኤትሪ የሚባል አለ ይሄ የራስ ተፈሪያንስ የሙዚቃን ስታይል ከግጥም ጋር እየቀላቀሉ የሚሰሩት የግጥም ስቴጆች እናዘጋጅ ነበረ ከዛ ውጪ ደግሞ ግጥም ሲጥማት ሳበኝ የሚባል ነበረን which is በጣም የኔ ፓሽኔት ፕሮጀክት ነው እሱ ገጣሚያን ይጽፉና መጽሐፋቸው ፐብሊሽድ ሆኖ ሰው ብዙ ፎቶ አብሮት ይነሳል ምናምን ግን ውስጡ ያለውን አያነብም ሶ ውጭ ሀገሮች ላይ የተለመዱ አሉ ማራቶን ሪዲንግ ይባላል ማራቶን ሪዲንግ ማለት አንድም መጽሐፍ ይዘሽ ለምሳሌ ላንቺ 10 ገጽ ይሰጥሻል ለኔ 10 ገጽ ይሰጠኛል ሁላችንም 10 ገጽ ይደርሰናል ሶስቱን ተዘጋጅተን እንመጣና ቀኑ ሙሉ አብረሽ እያነበብሽ ምትይበት ስለዚህ ሙሉ መጽሐፉን በአንድ ቀን መጨረስ ያልቃል ለምሳሌ 100 ገጽ ከሆነ 10 ሰው ይጨርሰዋል 200 ገጽ ከሆነ 20 ሰው ይጨርሰዋል ስለዚህ በዛ መልክ ለተወሰኑ ገጣሚያን ከፕሮዳክሽን ጭምር ማናቸው ምንድናቸው እንዴት ነው የሚጽፉት ከዛ የመጽሐፋቸውን የንባብ ዝግጅት የማዘጋጀት ስራዎችን ሰራ ነበረ በጣም ሰክሰስፉል ነበረ በጊዜው ከዛ በኋላ ኢንተርናሽናል ስቲኖች የምታቂ ከሆነ የግጥም ቀን አለ ሶ የግጥም ቀን ላይ ፌስቲቫል ያዘጋጃሉ ሀገር አቀፍ ፌስቲቫሎች ማለት ነው ስለዚህ በርሊን ፌስቲቫል ምናምን ፌስቲቫል እንደሚባለው ኢትዮጵያ ላይ ደግሞ የኢትዮጵያ ህብረ ቃል የሚል
የግጥም ፌስቲቫል አዘጋጅተን ነበር የዛሬ 2 ዓመት። ወጣቶችን ብቻ የጠራችሁት ወይስ ሁሉ ነው? የድሬዳዋ ገጣሚያን መጥተዋል፣ የማርቆስ ገጣሚያን መጥተዋል። ሀገር አቀፍ ጥሪ አድርገን መጥተው የሚሳተፉበትን በዛ ላይ ጋሽ ነቢ መኮንንን ደግሞ ከታላላቆችና ከታናናሾች መሀል እንደ ድልድይ ነውና አክብረን እንትን ብለነው ነበር። ስለዚህ የሙሉ ቀን ፌስቲቫል ነበረ የነበረን። ጸሐፊያንን ቬንደር አድርገን አስገብተን ነበር ፐብሊሺንግ እንትኖቻቸው እንዲመጡ። ብቻ በጣም ግሎሪየስ ነበረ እስከማስታውሰው። እሱን አዘጋጅተናል። መቀጠል ይከብዳል እንደ አይነት ነገሮች ታውቂያለሽ፣ የሚደግፍሽ ምናምን ከሌለ። ከዛ ውጪ ግን አሁን ከምታያቸው ብዙ ገጣሚዎች እዛ ስቴጅ ውስጥ ነው ብዙ ሰው የበቀለው። መጽሐፎቻቸውን አሳትመዋል፣ የየራሳቸውን የግጥም ስቴጅ ከፍተዋል። ለእኔ አሁን ዞር ብዬ ሳየው በጣም ምኮራበት ነው። ከዛ ከግጥም ሲጥም የ1 ዓመት ከ6 ወር ጉዞ በኋላ ወደ እንትን የመጣሁትኝ ወደ ምን ሆነ የፈረንሳይ መጽሔት ነበረ የኢትዮጵያንና የመጀመሪያ ኢንተርናሽናል ኤክስፖዠር ማለት ነው። አዲስ ኢን ፓሪስ የሚል ነው። የኢትዮጵያና የፓሪስን ሲን ለመቀላቀል የሚሞክር መጽሔት ነበረ። ፈረንሳውያንና ኢትዮጵያውያን ፓሪስ ውስጥ ነው የሚያዘጋጁት። እዛ ላይ የአምደኛ አደረጉኝ ማለት ነው። ስለዚህ ግጥሞችን በእንግሊዝኛ ስለምጽፍ እዛ ላይ ነበረ ግጥሞች ይታተሙ ነበር። ስለዚህ የመጀመሪያው የኔን ግጥሞች እነሱን ግጥሞች በፈረንሳይኛ የመተርጎም ስራ ሰሩ። በጣም ቆንጆ ድል ነበር ለኔ። ያ ኢንተርናሽናል ገጣሚ ያረጋሽ ማለት ነው። የመጀመሪያው እንደው ወደ ውጭ ወጣ እንትን ኖረኝ ማለት ነው። በ2024 ላይ ጁላይ ላይ ቻይና ሀገር የተዘጋጀ የመጀመሪያው ቻይና እሺ የኢንተርናሽናል ፖኤትሪ ፌስቲቫል ቻይና እንደዚህ ነገር ይዘጋጃል ማለት ነው። አይገርምሽም? ዩዝ ፌስቲቫል ነበረና ከ70 በላይ ገጣሚያን ነበሩ ከተለያየ ሀገር የተውጣጡ። ብሪክስ ካንትሪስ ያው ብራዚል፣ ኢራን፣ ራሽያ፣ ሳውዝ አፍሪካ ብዙ እንትን ነበረ። ገጣሚዎች 3 ገጣሚዎች ተመርጠን ሄድን ማለት ነው። እኔ ነበርኩ ብቸኛ ሴት and also the youngest ከነበረው ኮሌክሽን በቃ the baby is here ነበር የሚሉኝ። እዛ ለ11 ቀን የቆየ የስነ ጽሁፍ ፌስቲቫል ነበረ። ዛ የስነ ጽሁፍ ፌስቲቫል ላይ ጽሁፎቻችንን ይዘን ሄደን የሀገራችንን ሊትሬቸር የማስተዋወቅ ኃላፊነት ነበረብን። ከዛ ውጭ ደግሞ ሌሎች ሀገራት ላይ ያለውን ልምድ መቅሰም። ኢትዮጵያን ወክዬ ሄድኩኝ። በጣም የሚገርም ኤክስፒሪየንስ ነበር ለኔ ፐርሰናሊ ማለት ነው። ለምን እንዴት ነው ሌላ ሀገር ላይ ያለው የስነ ጽሁፍ ባህል እንዴት አድርገው ነው ታሪካቸውን የሚሰድሩት? በተለይ ቻይና ኬጅ ጥልቅ የሊትሬቸር ካልቸር ነው ያለው ለሺህ ዓመታት የቆየ። ያሳረፉን ከተማ መጀመሪያ ስንሄድ ሆንግዡ ይባላልና የነገስታቶቹ ራሱ ገጣሚያን ነበሩ። የሁለት ገጣሚያን ነገስታት ከተማ ነው። ከዛን በግጥም ነው ሀገር የሚያስተዳድሩት። ለምሳሌ የሩዝ እርሻዎች ምናምን ነበሩና ሰዎች እንዳያጠፏቸው ምናምን ተፈጥሮን በተመለከተ ግጥም ይጽፋሉ። ስለዚህ ወስደው ያስጎበኙሻል፣ ፎቶአቸውን የጻፉትን እንግዲህ ብዙ ሺህ ዓመታት የቆዩ ነገሮች ያሳዩሻል። ስነዳ ላይ አይቻሉም ሀቻኖች በጣም ጎበዞች ናቸው። ስለዚህ መሰነድ ይሄ ታሪክን አርካይቭ ማድረግ ያኔ ነው ውስጤ የተጸነሰው ማለት እችላለሁ። ገጣሚዎችና ጸሐፊዎችን ወዳቸዋለሁ። በጣም አስተዋይ አዋቂ ሰዎች ናቸው። ለአንድ የፎቶግራፍ ባለሙያ ደግሞ መርጦ የሚገባበት ዘርፍ ነው። ምክንያቱም ብዙሃኑ የፎቶግራፍ ማንሳት ባለሙያዎች ጸሐፊዎችን መርጠው ፎቶ ያነሱ። ስለዚህ ይሄ እኔ በግሌ የመረጥኩት ዘርፍ ነው። ይህ ዘርፍ በጣም ፈታኝ ነው። ምክንያቱም አብዛኞቹ ጸሐፊዎች ወደ ውስጣቸው የሚመለከቱ ናቸው እንጂ ብዙ ወደ ውጪ የመታየት ፍላጎት የላቸውም። ስለዚህ ማንነታቸውን በፎቶ ለማስቀረት መሞከር ቀላል ነገር አይደለም። ነገሩን አስቸጋሪ የሚያደርገው በአንድ በኩል በስራቸው በህዝብ ታዋቂ ሰዎች ናቸው፣ በሌላ በኩል ደግሞ ፎቶግራፍ ለመነሳት እምብዛም ፍላጎት ያላቸው አይደሉም። አንዳንዶቹ በጣም አይናፋር ናቸው። ስለዚህ በፎቶግራፍ ማንነታቸውን ማሳየት ፈታኝ ስለሆነ ይህንን ማድረግ መቻሉ ያስደስተኛል።
ብዙ ጊዜ የኛ ሀገር ጸሐፊዎች ብቻ ይመስሉኝ ነበር ብዙ ወጣ ብሎ መታየት የማይፈልጉት። ጀርመን ሀገር ያሉ ጸሐፊዎችም ተመሳሳይ ባህሪ ያላቸው ማለት ነው? አዎ። And have you started with the German poets and then how did you start that? You know, to be a writer means ምክንያቱም ጸሐፊ ስትሆኚ ለብቻሽ ከጠረጴዛ ጋር ተፋጠሽ ነው የምትቀመጪው። ስራው በባህሪው ለብቻሽ የምትሰሪው ስራ ነው። በስራሽ ላይ በጣም ማተኮር ይኖርብሻል። ስለዚህ ብዙ አታወሪም። ከዛ መጽሐፍሽ ከታተመ በኋላ ህዝብ ፊት ትቆሚያለሽ። ከብቸኝነት ስራ ዘለሽ ህዝብ ፊት ስትቆሚ ለብዙ ደራሲያን ምቾት አይሰጥም። ኢትዮጵያ ውስጥ ያለው ሁኔታ ምን እንደሆነ ባላውቅም አብዛኞቹ ጸሐፊዎች ቤት መሆንን ይወዳሉ፣ መጻፍን ይወዳሉ። አንዳንዶቹ ደግሞ ማውራት ይችሉበታል። ሌሎቹ ደግሞ ወሬ የተባለ ነገር አይወዱም። በስራዬ እንዳየሁት ሰዎች የተለያዩ ናቸው፣ ጸሐፊዎችም የተለያዩ ናቸው። አንዳንዶቹን ፎቶ ማንሳት ቀላል ነው፣ አንዳንዶቹን ማንሳት ደግሞ ፈታኝ ስራ ይሆናል። በጣም አይናፋር ይሆናሉ። ስለዚህ ከሌሎች ታዋቂ ሰዎች በተለየ ገጣሚያንና ጸሐፊያን ለህብረተሰቡ ሀሳባቸውን ማካፈል የሚፈልጉ ቢሆንም ይህን ስለሰራሁ እዩኝኝ የሚያነት መንፈስ ስለሌላቸው ይህን መድረክ አዘጋጅተላቸዋል ማለት ነው? እኔ ይህንን እንደ መታወቂያ መድረክ አላየውም። የኔ ዓላማ ማንነታቸውን ማሳየት ነው። ለየት ባለ መንገድ ማንነታቸውን ለመግለጽ እሞክራለሁ። ከተለያየ ሁኔታ መቅረብ እፈልጋለሁ። አንድ ሰው በሐሳብ እንደተዋጠ ሆኖ መቅረብ ይፈልግ ይሆናል። አንዳንዶቹ ደግሞ እንደ አዝናኝ ሆኖ መቅረብ ይፈልጉ ይሆናል። ስለዚህ የኔ ሥራ ይህንን ስሜት የሚገልጹበት ምስል ማስቀረት ነው። ለምሳሌ አንድ ትዕይንት የሚሰራ ሰው ወይም አርቲስት ቃላትን ይጠቀማል። ስለዚህ በካሜራ ፊት አንድ ትዕይንት እንዲሰራልኝ እጠይቀዋለሁ። እኔ ደግሞ ያንን መውሰድ ተግባር ይሆናል ማለት ነው። ለምሳሌ በአዲስ አበባ የሚኖር ወጣት አርቲስት እድሜ ከጠገበው ጸሐፊ የተለየ ስሜት ይኖረዋል። እነዚህን ስሜቶች በምስል አስቀራቸዋለሁ። አንተ በዓለም አቀፍ ደረጃ የተዘዋወርክ ፎቶ ታነሳለህ። ወደ አፍሪካ መጥተህም ፎቶግራፎች ወስደሃል። ወደ አፍሪካ ለመምጣት ምን አነሳሳ? የትኛውስ ሀገር የበለጠ ትኩረትህን ሳበው? 7 የአፍሪካ ሀገራትን ጎብኝቻለሁ። ደቡብ አፍሪካ፣ ናይጄሪያ፣ ታንዛኒያ፣ ኬንያ፣ ጋና እና ኢትዮጵያ እንዲሁም ግብጽ። እሺ፣ ሁሉም ሀገራት የተለያዩ ናቸው። ስለዚህ የአፍሪካ ሀገራት ብዬ ለመለየት ይከብደኛል። ለምሳሌ ግብጽ ሙስሊም የሚበዛባት ሀገር ናት። ስለዚህ ግብጽን ከጋና ጋር ማወዳደር አትችልም። እውነት ነው። ከውጭ የመጡ ሰዎች ብዙ ጊዜ አፍሪካን እንደ አንድ ሀገር ይጠራሉ። አዎ፣ አፍሪካ አህጉር ናት። ልዩነቶቹን በጣም አደንቃለሁ። ስለዚህ ይሄኛውን ሀገር የተለየ ሁኔታ ወዳሉ ለማለት አልችልም። በጣም የተለያዩ ሀገራት ናቸው። ህዝቦቹ የተለያዩ ናቸው። የኢኮኖሚ ሁኔታው የተለያየ ነው። የስነ ጽሑፉ ዓለም በጣም የተለያየ ነው። በተለያዩ ሀገራት ተጉዤ ያየሁት ተመሳሳይ ነገር ምንድነው? አውሮፓ ካሉት ጸሐፊዎች በተለየ እነዚህ ጸሐፊዎች መንግስት ምንም አይነት ድጋፍ አያደርግላቸውም። በአውሮፓ ጸሐፊዎችን መንግስት ይደግፋቸዋል። አብዛኞቹ በአፍሪካ ሀገራት ያዩዋቸው ጸሐፊዎች የቀን ስራ አላቸው። ለዛም ይሆናል ብዙዎቹ ግጥም ብቻ የሚጽፉት። ማታ ማታ ግጥም መጻፍ ይቻላል። ግን 500 ገጽ ያለውን የልብ ወለድ መጽሐፍ በትርፍ ጊዜ ብቻ መጻፍ ያስቸግራል። በእነዚህ ሀገራት ያሉት ጸሐፊዎች ተመሳሳይ የሚያደርጋቸው ነገር ይህ ይመስለኛል። ሌላስ መጽሐፍን የትርፍ ጊዜ ስራ ከማድረግ በተጨማሪ ጸሐፊዎችንም ያመሳስላቸው ነገር ታዝበ ይሆን? የኢኮኖሚ ሁኔታውም ተመሳሳይ ነው። ራሳቸውን የሚያዩበት መንገድም ተመሳሳይ ነው። ይህ ጉዳይ ነው ትኩረቴን የሚስበው። በጀርመን ስላለው ባህል ጠንቅቄ አውቃለሁ። የጀርመን ጸሐፊዎች ሮማንቲሲዝም በሚለው እሳቤ የተቃኙ ናቸው። ስለዚህ አብዛኞቹ የጀርመን ጸሐፊዎች ፎቶግራፍ መነሳት የሚመርጡት በህዝብ ፓርኮች ወይ ደግሞ ከቤተ መጻሕፍት ፊት ለፊት ነው።
in a public park or in front of a library. የሚነሱበት ቦታ አንድ አካል አድርገው ራሳቸውን ይቆጥራሉ ማለት ነው። አዎ ከተፈጥሮ ጋር በጸጥታ ንግግር ውስጥ ሆነው ራሳቸውን ማየት ይፈልጋሉ። ይህ ከእንግዲህ ራሳቸውን የሚያዩበት መንገድ ነው። ከተፈጥሮ በላይ በሆኑ አካላት መመሰጥን ይወዳሉ። እዚህም ተመሳሳይ ነገር አይቻለሁ። የት ፎቶግራፎቹን እንውሰድ ብዬ ስጠይቃቸው ብዙዎቹ ወደ ፓርክ እንሂድ ይሉኛል። እኔ ደግሞ አይሆንም፣ እኔ የምፈልገው ጨለማ ውስጥ ያለ ግድግዳ ላይ ነው እላቸዋለሁ። ስለዚህ እኔ ያልተወሳሰበ ቀለል ያለ ፎቶ እወዳለሁ። ከሌሎች ነገሮች ጋር ራሳቸውን የሚያዩ ማለትም የሮማንቲሲዝም ሐሳብ የሚያንጸባርቁ ምጡቅ ደራሲያን ፎቶ ማንሳት ለኔ አይመቸኝም። ይህ የኔ የሥራ ዘርፍ ነው። ከመጽሐፍት ፊት ከቆመ ምጡቅ ደራሲ ይልቅ ቀለል ያለ ቦታ ጽሑፉን የበለጠ ይገልጻል ብዬ አስባለሁ። ስለዚህ ስራቸውን እየሰሩ ማለት እየጻፉ ወይም እያሰቡ ባለ ጊዜ ፎቶግራፍ ማንሳት ይመቻል? አይ እንደዚህ ያለ የተጋነኑ እዚህም እዚያም የተለመዱ አይነት ፎቶዎችን እኔ አይመቹኝም። የኔ ትኩረት ፊታቸውና ፊታቸው ላይ የማየው ስሜት ነው። የሆነ እውነት ነው የምትፈልግባቸው? የሆነ ነገር ለመውሰድ እሞክራለሁ። እውነተኛነትን መናገር አልችልም። ነገር ግን ሁልጊዜም ፎቶ ሳነሳ የማነሳቸው ሰዎች ሙሉ ፈቃደኛ መሆናቸውን አረጋግጣለሁ። እዚህ ጋር የምታያቸው ፎቶዎች በሙሉ ከጸሐፊዎቹ ሙሉ ፈቃድ ያገኘሁባቸው ናቸው። ይህ በጣም አስፈላጊ ነገር ነው። ራሳቸውን በፎቶዎች ውስጥ አይተውታል ብዬ ተስፋ አደርጋለሁ። ደስተኛ ያልሆኑባቸውን ማጥፋት ይችላሉ። እኔ እንደዛ ነው የምሰራው። የደራሲያንን ፎቶ ሳነሳ ደግሞ በጣም አስፈላጊ ነው። ፎቶዎችን መርጬ በድረ ገጻችን ላይ ከለቀቅኩት በኋላ ጸሐፊዎቹ ባይወዱት የኔም ስም አብሮ ይጠፋል። ስለዚህ ሁል ጊዜ ፎቶዎቹን መርጥና ደራሲያኑ የወደዱትን እንዲሰጡኝ አደርጋለሁ። በመጀመሪያ እኔ መርጣለሁ። ከዚያ የወደዳችሁትን ፎቶዎች ቁጥር ላኩልኝ ብዬ እልክላችኋለሁ። ስለዚህ በእነሱ ምርጫ ነው የሚለጠፈው ማለት ነው። ሌሎችንም ደራሲያን ፎቶ የሚያነሱ ባለሙያዎች አሉ። ስለዚህ ያንተ የተለየ የሆነው እንዴት ነው ብትባል መልስ ምን ይሆናል? እኔ የምሰራው ለትርፍ ወይም ለገንዘብ አይደለም። ለማተሚያ ቤቶች አልሰራም። እነሱ የተለያየ ምርጫ አላቸው። ይሄ ለሽፋኑ ጥሩ ነው፣ ይሄ ለጀርባው ገጽ ጥሩ ነው ይላሉ። ይሄ ለማስታወቂያ ጥሩ ነው እያሉ የሚያስቀምጡበት የራሳቸው መስፈርት አላቸው። አንዳንዴ በርግጥ ደራሲያን ፎቶውን ለአሳታሚ ድርጅቶች ለመጠቀም መብት ይጠይቁኛል። አሳታሚ ድርጅቶች ግን እኔ ጋር አይመጡም። ይሄ ከሌሎች የደራሲ ፎቶ አንሺዎች ይለየኛል። እስከ ዛሬ ያነሳቸውን ፎቶዎች ያሳተምክበት መጽሐፍ አለ? አዎ፣ በጀርመንኛ የታተመ አንድ የፎቶ መጽሐፍ አለኝ። በጀርመንኛ የሚጽፉ 100 ገጣሚዎችን ማለትም ከጀርመን ከስዊዝ እና ኦስትሪያ መርጬ ያዘጋጀሁት ነው። መጽሐፉ ባለ 2 ክፍል ወረቀት ያለው ነው። በፊት ለፊት የጸሐፊዎቹ ፎቶ ተቀምጧል። ጸሐፊዎቹ ራሳቸው ስለ ራሳቸው የጻፉት መግለጫ አብሮ ተቀምጧል። ስለዚህ ሰዎች ፎቶአቸውን ያያሉ፣ ስለ ራሳቸው ምን እንዳሉም ለማንበብ እድል ያገኛሉ። አንዳንዴ ፎቶዎችና ጽሑፎች ይስማማሉ፣ አንዳንዴ ደግሞ ይቃረናል። አንዳንዴ ደግሞ ከፎቶው ጋር ፈጽሞ የማይገናኝ ሐሳብ ተጽፎ ይገኛል። ይህ እንግዲህ የጸሐፊዎቹ ምርጫ ነው።
And that was ይህ እንግዲህ አዲስ ሐሳብ ነው። new concept. ዝም ብለን የደራሲው ቆንጆ ፎቶና መግለጫ ብንጽፍ ሰዎች አዲስ ነገር ስለማያገኙ ለማየት አይነሳሱም። ይህንን ተምሬያለሁ። Of writers, nobody buys it. Oh, yeah. It should be something interesting. different, yeah. You should have a concept. That's what I learned. ተመሳሳይ ነገር እዚህ ስለማድረግ አስበሃል? For the Ethiopian authors here, or do you That find? would be a dream. That Yeah. would be a dream. Okay. Who knows? Yeah. ይህንን ማድረግ የሚቻል ይመስለኛል። የምናየው ይሆናል። የወረቀትና የህትመት ዋጋ አሁን በጣም እየጨመረ ነው። Costs Yes. increased. Yeah. And I don't know the market. Yeah. የኢትዮጵያን ገበያ አላውቀውም። ሰዎች እንደዚህ ያለ ቀለል ያለ መጽሐፍ ስለ መግዛታቸውም አላውቅም። ሽያጭ ላይ መሰማራትም የኔ ዓላማ አይደለም። I don't know. Yeah, yeah. You know, that is not my business. It would be nice. It would That's be a very dream. nice. So what do you want? ወደፊት መሰል የሆኑ ፕሮጀክቶችን ለመስራት ምን ታስባለህ? projects? What should we have? You know, I like traveling. and መጓዝ እወዳለሁ። There are a few countries I የግድ ላያቸው የሚገቡ አንዳንድ ሀገራት አሉ። will continue my work without በሚቀጥሉት 5 ወይም 10 ዓመታት ምን እንደሚፈጠር ባላውቅም ስራዬን መቀጠል ግን እፈልጋለሁ። ከዛ በኋላ ተመለስን። በኋላ ላይ ይሄ ፕሮጀክት መጣ ማለት ነው ኖቬምበር ላይ። እሱን ከታወቅሽው ሰርፍ ስታደርጊ ወይም ነው ወይስ ኖ አይደለም። ሶ ምንድነው የሆነው ያ ፕሮግራም ብዙ ሚዲያዎች ላይ ሄዷል፣ ያው ኢትዮጵያ ውስጥ ባይሄድም። ስለዚህ ኢንተርናሽናል ፖኤት ይፈልግ ነበረ መጥቶ ፎቶ ለማንሳት። ሶ እዛ የጀርመን ላይ አንድ እኔን የምታውቅ አንድ ገጣሚ አለች ማቃት ኢንተርናሽናል ፖኤት። እሷን ኮንታክት አድርግ ምረት ከበደ ትባላለች። እሷ ኮሌክሽን ውስጥ አለች። ፎቶ ውስጥ እዚህ ጋር ኮንታክት አድርጋት ብላ ኮንታክቴን ሰጠችው። ከዛ ጻፈልኝ። ሲጽፍልኝ ሄጄ ዌብሳይቱን ማየት ነበረብኝ። መጀመሪያ ዝም ብለሽ ሰው አትቀበይ፣ ምንድነው የሚሰራው፣ እነማን ናቸው ያሉት። ከዛ ዌብሳይቱን ሳየው ወደ 120 የሚጠጉ ሀገራት ኦልሬዲ ተካተዋል። በአልፋቤቲካል ኦርደር ነው። ኢትዮጵያ ያው ምህረትን እንደው ጀርመን ስላገኛት አንድ ፎቶ አንስቷታል። ከዛ ውጪ ማንም ሰው የለም። ሶ የኢትዮጵያ ሊትሬቸር በጣም ሰፊ ነው። ምትመጣ ከሆነ በስነ ስርዓት ታቅዶ ጊዜ ወስደን ሰዎችን ኮንታክት አድርገን ትመጣለህ አልኩት። መጣ። ስለዚህ እሱን መቀበል፣ ከዛ ይሄን ስኬጁሉን ማዘጋጀት፣ እያንዳንዱ ደራሲ ጸሐፊ ጋር ስልክ መደወል፣ አፖይንትመንት መያዝ። ከዛ ፕሮሰሱ ደግሞ የእሱ ፎቶ አነሳስ ይለያል። አንደኛ ጊዜ ማሳለፍ ይፈልጋል ከገጣሚዎቹ ጋር። ዝም ብሎ መተሽ ቀጭ አድርጎ አይደለም የሚሄደው፣ የለም። ከዛ ደግሞ እንደገና አንዱን ፎቶሹት ስኬጁል ሲያደርግ ለ1 ሰዓት ለ2 ሰዓት ለ3 ሰዓት ሊሆን ይችላል። በቀን ከ3 ሰው በላይ አያነሳም። ብዙ ጊዜውን ነው የሚያሳልፈው ከሰዎቹ ጋር። ሶ እሱን ራሱ ስኬጁሎች እያንዳንዱን ማስተካከል ነበረብን። የተቻለንን ባለን አቅም አውትሪች አድርግ ያለሁኝ። ፐርሰናሊ ኮንታክት ያደረግናቸው አሉ። በሰዎች በኩል ኮንታክት ለማድረግ ሞክረናል። የተሳካልን 36 ጸሐፊዎች። ስለዚህ በ11 ቀን ውስጥ 36 ገጣሚያንና ጸሐፊዎችን ፎቶ ማንሳት ችለናል። ብዙ ሰው ተነስቷል ማለት ነው። አንዳንድ ቀን እየተጫንን ከ3 በላይ እና ለምን መቅረት የሌለባቸው ሰዎች ስላሉ፣ ስለዚህ 36 ሰዎች ኢትዮጵያን ወክለው ዌብሳይቱ ላይ ገብተዋል። ሶ ከፎቶ ሹቱ በኋላ ቅድም እንደነገርሽ እያንዳንዱ ገጣሚ ኮንሰንት ጠይቀን ነው፣ ለሽያጭ አይደለም፣ ለሆነ ገቢ ማሰባሰቢያ ምናምን አይደለም። ብቻ ኢትዮጵያ ውስጥ እነዚህ ጸሐፊያን እንዳሉ ማሳወቅ ነው ስራችሁ። ዌብሳይቱ ኦልሬዲ ዌል ኖውን ስለሆነ ለምሳሌ ሌሎች ሀገራት ፎቶ ራሱ ሲፈልጉ ሰርች የሚያደርጉት እዛ ላይ ነው። አንዳንድ ጸሐፊዎች ህይወታቸው ካለፈ በኋላ ፎቶ ይጠፋል። ስለዚህ ጋዜጣ፣ መጽሔት ምናምን እዛ ዌብሳይት ላይ ሄደው የሚያገኙበት አጋጣሚ ያለ። የሚገርም ስለዚህ የታሪክ ሰነድ ነው ነገርየው። ስለዚህ 10 ምናምን አመቱ ነው እንደዚህ የሰነደ ከቆየ። እሱም ኢትዮጵያውያንን እዛ ላይ ማስገባት ነበረብን። ስለዚህ ዌብሳይት ላይ እንደምናስገባ ማሳወቅ ነበረብን። ከዛ ደግሞ ለራሳቸው ለመጽሐፍ ህትመት ቢፈልጉ ለራሳቸው መጠቀም የሚችሉትን ፐርሰናሊ ፎቶግራፍ ሰጥተናል ለእያንዳንዱ ደራሲ፣ ለዚህ ለተባበሩ እንዳለ ማለት ነው። ዌብሳይቱ ላይ የማካተት ፕሮጀክት ነበር የመጀመሪያው። እዚህ ቀድሞ ተሳካልን። እሱም ዌብሳይቱ በስሙ ነው ያለው። ደርክ እስኪባ ይላል። ገብተሽ ብታዩ ፎቶግራፍስ ኢን አልፋቤቲካል ኦርደር ይላል። ባይ ካንትሪስ ነው የሚለው። ገብተሽ ኢትዮጵያ የሚለውን ክሊክ ስታደርጊ በአልፋቤቲካል ኦርደር ከአዳም ረታ ጀምሮ
እንግዲህ እስከ መጨረሻ የዝና ይመስለኛል ዋየ መጨረሻ አለ ሁሉንም ለማካተት እንግዲህ ሞክረናል። ቀላል ስራ አልነበረም አልዋሽሽም። ገምታለሁ ቀላል እንደማይሆን። ከሁሉ በላይ ደግሞ አዲስ አበባን እየዞርን ነው። አንድ ሎኬሽን አይደለም የሆነ እዚህ ቦታ መታችሁ ቁጭ እዚህ ጋር አነሳለሁ አይደለም። ዎል ላይ ስለሆነ ግድግዳ ላይ ስለሆነ የሚያነሳው ግድግዳ ፍለጋ ግድግዳ እንደዚህ ብርቅ ነገር እንደሆነ አላውቅም ነበር። ይሄ አይሆንም ስትይ አይ ይሄ አይሆንም እንዴ ያንዳንዱን ሰው ከሆነ ግድግዳ ጋር ስናነሳ የነበረው እዚህ አዲስ አበባ ያረገጥነው ሰፈር ያለ በባቢ መግለጫው ሞር ነው ማለት ነው። ስለዚህ እንደዛ ጉዞዎች ነበሩት። ተሳካልን። ኤግዚቢሽኑ ላይ 41 ፎቶዎች፣ ዌብሳይቱ ላይ 36 ገጣሚያንና ደራሲያንን አካተተ። የሚቀጥለው ፕሮጀክት እንግዲህ ዌብሳይቱ ላይ ከገባ በኋላ ኤግዚቢሽን ኪዩሬት ማድረግ ነበር። ለምንድነው ሰው ፎቶ ይይታል ይላል። ከዛ ቀጥሎ ደግሞ ኦኬሽ ኢንተርናሽናል ያሳወቅናቸው ሀገር ውስጥስ ያለ ሰው ከሚወደው ከሚያደንቀው ገጣሚ መልኩን ራሱ ያውቃል ወይ? አሁን እኒሽ በሺ መጽሐፏን ልታቂ ትችላለሽ መልኳም እንደሚመስል በተለይ ከሆነ ጊዜ በኋላ የጠፉ ሰዎች አሉ እንደነ ውዳላት ገዳሙ ሰው ፐብሊክ ሰርቪስ ላይ ነች። ፀሐይ መላኩ የት ነው ያሉት የሚለውን ጋሽ አስፋው ዳምጤ አሁን እነዚህ ሰዎች ሰው ማየት ይፈልጋል በምን ሁኔታ እንዳሉ። ስለዚህ እንዲህ መቆም የለበትም ኤግዚቢሽን ማዘጋጀት አለብን አለ። ለኤግዚቢሽን እንግዲህ ለብቻ ነው ፎቶ ስናነሳ የነበረው። የቡክ ፐብሊሺንግ ከፈለጉ ለሱ ፎቶግራፍ የተለየ ነው፣ ለዌብሳይት የገባ ፎቶ የተለየ ነው፣ ለኤግዚቢሽን ደግሞ የመረጥነው የተለየ ነው። ሶ ከጨረስን በኋላ ኤግዚቢሽን ፎቶ ሴሌክሽን ነበር፣ ኤዲቲንግ ነበር። የትኛው ፎቶ ይገባል የትኛው ፎቶ አይገባም፣ ለምን ደግሞ ከኛ ካልቸር አንፃርም አንዳንድ ፎቶ ብዙ ባኪንግ ፎርዞች ነበሩት። በጣም ደስ የሚለው ፌቨን እንግዲህ ብዙ ሰዎች ያው ባለውለታቸው ነሽ ማለት እንችላለን። እኔም ስላገኘሽ በዚህ አጋጣሚ ደስ ብሎኛል። እንግዲህ በርቺ፣ ቀጥይበት። ለግጥም ለስነ ጽሁፍ በአጠቃላይ እንደዚህ አይነት ፍቅር በጣም ደስ የሚለው። አመሰግናለሁ። በጣም ነው እኔም አመሰግናችሁ እዚህ ድረስ መጥታችሁ ፕሮግራም ስለሰራችሁልን። አይ ሆፕ ሰዎች አይተውት ለአንድ ወር ነው ክፍት ሆኖ የሚቆየው። እዚህ ሰዎች ይህንን ፕሮግራም የማይተው መጥተው የሚወዷቸውን ገጣሚዎች፣ ደራሲዎች መልካቸውን እንዲተዋወቁ ምን እንደሚመስሉ እንዲያዩ ጋብዛለሁ። በጣም አመሰግናለሁ። እሺ እንግዲህ በጎተ ኢንስቲትዩት የጸሐፊያንና የገጣሚያንን ፎቶግራፎች መሰረት አድርጎ የተዘጋጀ ኤግዚቢሽን ይህንን ይመስል ነበረ። ከዚህ ብዙ ቁም ነገር ቀስማችሁበታል ብዬ ተስፋ አደርጋለሁ። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ።